ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። ቴዲን አፍሮን አብረው አስረውታል ነው እያልኩ ያለው። ታስሯል ቴዲ። በአሁን ሰዓት ምን ማድረግ አለብን? አለም ላይ እኔ በእንግሊዝኛ ቪዲዮ ሰራለሁ። ዛሬ ማድረግ ያለብን መስሎኝ እኔ ሶሉሽን ልንገርህ። እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ ሰራለሁ። አለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ ሰራለሁ። ነጭ ሸሚዝ በቀይ ከረባት የሚያደርጉ ሆድና እድሜያቸው ገፋ ገፋ ያለ ጸጉራቸው ገብሳማ ካፋቸው ቃል ሲያወጡ የሚጠነቀቁ It's like a best friend but more. It's the one person in the world who knows you better than anyone else. ሰላም እንደምን አላችሁ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች፣ ዛሬም እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን ወንድማዬ ምክራችሁን ደግሞ ኮሜንት ላይ በነጻነት አስቀምጡልኝ። ከተወዳጁ ከቴዲ አፍሮ አልበም መልቀቅ ጋር ተያይዞ የተለያዩ ከእውነት የራቁ ውሸቶችንና የተለያዩ አዳዲስ ዜናዎችንም በየቀኑ እየሰማን እንደሆነ ይታወቃል። እሱን አስመልክቶም እንግዲህ ዛሬም እናንተን የሚመጥኑ ትክክለኛና እውነተኛ መረጃዎችን ይዤላችሁ መጥቻለሁ። ወደ የቪዲዮዎቼ መጀመሪያ ላይ እንደማስቀድምላችሁ የሚያስተምረንን ቪዲዮ ዕውቀት የምናገኝበትን ቪዲዮ በመስማት እንጀምራለን። ወደ ቪዲዮ። ጓደኛ ማቾች ናቸው ሁለቱም። ተመሳሳይ ጥያቄ አምላካቸውን ጠይቀውታል። እግዚአብሔር ግን እንዲህ አደረገ፣ ለአንደኛው የጠየቀውን ሰጠው፣ ለአንደኛው ደግሞ የጠየቀውን ከለከለው። እና የተከለከለው ክርስቲያናዊ ሰው እግዚአብሔርን ጠየቀው፣ ጌታ ሆይ የጠየቅንህ ተመሳሳይ ጥያቄ ነው፣ አቋማችንም አንድ ነው፣ ግን ለወንድሜ ሰጠኸው፣ ለኔ ደግሞ ከለከልከኝ፣ ይህ የሆነው ለምንድነው ብሎ ጠየቀው። እናም አባታችን እግዚአብሔር መልስ ሰጠው። ምን የሚል መልስ? ልጄ ሆይ ለሱ በከለክለው ይጠፋብኛል፣ አንተን ደግሞ በሰጥህ ምን ትሆንብኛለህ? ትጠፋብኛለህ። ላንተ የከለከልኩት እንዳትጠፋብኝ ብዬ ነው። ለሱ ደግሞ የሰጠሁት በከለክለው ይጠፋብኛል ብዬ ነው። እናም ለሁለቱም መስጠትንም ማዘግየትንም እግዚአብሔር የሚያደርገው ለሁለቱም ጥቅም ሲል ነው። ወገኖቼ እግዚአብሔር በጊዜው ጠይቃችሁት አሁን እየሰጣችሁ ካልሆነ እንዳንጠፋበት ብሎ ነው። ወገኖቼ እግዚአብሔር ከፊቱ ከምንጠፋ ፊቱን ከምናጣ ምንም ነገር ባይሰጠን ስለሚሻል ለዛ ነው የምንጠብቀው። ወገኖቼ እኛ የምንጠቅመውና እኛ የምንጠቀመው መቼ እንደሆነ የሚያውቀው አምላካችንና አባታችን እሱ ብቻ ስለሆነ ነው። መቼ ቢሰጠን እንደምንጠቀምበት፣ መቼ ቢያደርገው እንደሚጠቅመን የሚያውቀው አንተ አባታችን ነህና ጌታ ሆይ አናጣድፍህም፣ አላጣድፍህም፣ በትዕግስት እጠብቅሃለሁ እንጂ ለምን ታጣድፈዋለህ? የሚጠቅምህና የምትጠቅመው መቼ እንደሆነ ስለሚያውቅ በትዕግስት ዝም ብለህ ጠብቀው። ማመን ማለት መጠበቅም ጭምር ነው። መጣደፍ አይደለም መጠበቅ። እየሞትኩ የታለ እሱ ብላችሁ የምትጉረመረሙ ትኖሩ ይሆን? አሁንና ለምን ትሉታላችሁ? ለምን ካላንደር ታወጡለታላችሁ? ለምን ስኬጁል ታነጥፉለታላችሁ? ለምን ታጣድፉታላችሁ? ለምን እጁን ይዛችሁ እየመራችሁ ልታሳዩ ትሞክራላችሁ? ስትታመሙ ወይም ስትቀበሩ ሊመጣ ይችላል።
ቀብር ስትሄዱ ወይም ቀብር ሆኖ ተቀብራችሁ አንድ ቀን አይደለም 4 ቀን ሲሆነው ሊመጣ ይችላል። መቼ እንደምትመጣ የምታውቀው አንተ ነህና በእኔ ካላንደር አላጣደፍህም በሉት። እጠብቅሃለሁ በሉት። አልወተውትህም እታገሳለሁ በሉት። ወጣቶች መቼ እንደሚያድናችሁ መቼ እንደሚመልስላችሁ እናንተ አታውቁ። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሂዱበት፣ ኮከብ አትቁጠሩበት፣ ሞራ አትግለጡበት፣ ሌላ አዳራሽ አትሂዱበት። እግዚአብሔርን በዝምታ ጠብቁ። ተረኝነትና ከብሔርተኝነት ሐሳቡ ስላላችሁ ሰዎች እሸቱ መለሰ እጅግ በጣም ጠጠር ያለ ዕውቀት አዘል የሆነ ቪዲዮ ሰርቶ ነበረ። ለትውስታ ይህን ቪዲዮ እንመልከትና ኦሮሞ ስለሆንክ 100 ብር የቀነሰል ኦሮሞ ቤት አከራለ እንጂ ጉራጌ ስለሆንክ 6 ወር የወሰድከው እንዱቤ ጋሽ አይክፈሉ ችግር የለም። እኔ ያላወኩም ለካስ ወዶኖት ችግር የለም። አንተ ይናፍቃል። ትግሬ ስለሆንክ ትብለጥ ሽሮ ገብተ ምሳን ጥርቅ አድርገህ በልተህ ሂሳብ ስትባል የእኔል ብለህ ትሄዳለህ። ማን ሲለቅ ያው ሂሳብ ትሰጠኝ። ዋይ ትብለጽ ሀጎስ እኮ ነኝ። ሀጎስ ሂሳብ ትሰጠኝ። ሀጎስ ገብረ አረጋዊ ዋይ ሀጎስ ገብረ አረጋዊ ሂሳብ ትሰጠኝ። ትብለጽ አንቺ የተወለድሽበት ሽረ እንዳስላስ እኮ ነው የተወለድኩ። ዋ የሆነስ እንደሆነ እና አንቺ ለወንድምሽ ታንሻለሽ። ዋይ ለከይ ጸጋ እስኪ ማማሲያ ስጪኝ። 3 ቦታ ቀንጥሳ ማማሲያው ተሰብሮ ሳትወድ በግድ ንስኪ ንወዲ አድኪ ዘይኮንኪ ለማን ማይት ሆነ ብላ የምሳውንም የማማሲያውንም ትከፍላለህ። ለማ የኛ ብሔርተኝነት ለጠብ ለግርግር ለመደባደብ ሲሆን ኦ ብሎ ይመጣል። ባለው የታል አሳይ ባለው የታል ቸግሮኝ ነው። እስኪ 200 ብር ይገዚ እኔ ደግሞ ድብድብ መስሎ ሌላው ደግሞ የሁሉም ኢትዮጵያውያን ሴቶች በዚህ ሰዓት የሞዴስ ዋጋ ሊቀንስልን ይገባል ሲሉ ኢትዮጵያ ውስጥ ያሉ ሴቶች በሙሉ በአንድ ድምጽ ሁላችሁም ከጎናችን ልትቆሙ ይገባል እያሉ መልእክቱ እንዲተላለፈላቸው እየጠየቁ ይገኛሉ። እሱን አስመልክቶም ፌሚኒስቷ ጆርዲ የምትለው ነገር አለ፣ ሰምተነው እንመለስ። እቺ ልጅ ባይ ዘ ወይ አረ ወገን ሞዴስ 100 ብር ገባ እያለች ኮሜንት ሴክሽን ላይ ኮሜንት መጻፍ የጀመረችው የዛሬ 2 ዓመት የዛሬ 3 ዓመት ገና ያኔ ሞዴስ ከ60 ብር ነው ከ70 ብር ወደ 100 ብር ቀጥታ ዳይቭ ሲያደርግ ነው ኮሜንት ሴክሽን ላይ ማየት የጀመረው። እኔ ቪዲዮ ላይ ብቻ አይደለም ይሄንን ኮሜንት ፖስት የምታደርገው፣ ሌሎች ኮንተንት ክሪኤተሮች ሌሎች ሀበሻ ኮንተንት ክሪኤተሮች ቪዲዮዎች ላይም አታጡትም ይሄንን ኮሜንት። 2 እስከ 3 ዓመት ሁሌ ኮሜንቷ ይሄ ነው። የመጡብን ላሉ ችግሮች እንደዚህ አይነት ነክሶ የማይለቅ ሰው ያስፈልገናል። ኮንሲስተንትሊ ስለዛ ነገር ባለው አቅም የሚያስብ የሚያወራ የሚጽፍ ሰው ያስፈልጋል። ቫይራል የኢትዮጵያ ቪዲዮዎች ላይ ኮሜንት ሊያነብ የሚገባ ሰው በሙሉ ይሄንን ኮሜንት ያየዋል ያነበዋል። እና ምን አመጣች ኮሜንት ሴክሽን ላይ እንደዚህ ስለጻፈች ምን አመጣች ምን ለውጥ አመጣች ምናምን ልትሉ ትችላላችሁ። ግን ኢማጂን ልክ እንደሷ ሁላችንም ሳይሆን ቢያንስ 30% የሚሆነው ሴቶች ብናደርግ እንደዚህ በየቀኑ ለ2 ዓመት ለ3 ዓመት ኮንሲስተንትሊ ስለዚህ ጉዳይ ብናወራ ብናሳስብ ብንወተውት ነክሰን ባንለቅ ለሲስተሚክ ችግሮች ለሲስተሚክ ጭቆናዎች እንደዚህ አይነት ኮንሲስተንሲ ነው የሚያስፈልገው። ሞዴስ አሁን 150 ብር 200 ብር ገባ ተብሎ በጣም ብዙ ቪዲዮ እየተሰራ ነው። በጣም ብዙ ሰው እያለ ሞዴስ 100 ብርም ሆነ 150 ብር 100 ብርም ሆነ 200 ብር ችግሩ ያው ነው። ባይ ዘ ዌይ 80% በላይ የሚሆኑ ሴት ተማሪዎች ሞዴስ
መግዛት ስለማይችሉ ከትምህርት ቤት ይቀራሉ። ገና 150 ብር ሳይገባ በፊት፣ ገና 200 ብር ሳይገባ በፊት፣ ገና የ2 ዓመት የ3 ዓመት የተደረገ ጥናት ነው እየነገርኳቸው ያለሁት። አሁን እግዚአብሔር ይወቀው ያኔ 80% ከነበረ አሁን ምን ያክል ፐርሰንት ሴቶች በሞዴስ ምክንያት ከትምህርት ቤት እንደሚቀሩ ደግሞ ስለ ተማሪ ሴቶች ነው እያወራን ያለው። ለዚህ ችግር በጣም ኢምፓክት የሚደረጉት እነሱ ስለሆኑ ማለት ነው እንጂ የሁላችንም ችግር። ሃይ ክላስ የሚባለው የሀብት ወለል ላይ ያሉ ሴቶች ብቻ ናቸው ይሄ ነገር ማያስጨንቃቸው። ሚድል ክላስ ላይ ያለች ሴት፣ ሎወር ክላስ ላይ ያለች ሴት ያስጨንቃታል። እናት የሆነች ሴት ከልጇ ዳይፐር ላይ ከልጇ ወተት ላይ ሰርቃ ነው ሞዴስ የምትገዛው፣ ማሽቀን ተጠቅማ ለምትጥለው ነገር ማለት ነው። እዚህ ጉዳይ ላይ በጣም ብዙ ካምፔን ተሰርቷል። ባይ ዘ ዌይ በጣም ብዙ ድርጅቶች ይሄንን ችግር መፍትሄ ለመስጠት ሞክረዋል። መንግስት የተለያዩ አይነት ፕሮፖዛሎች ቀርቦለት ነበር። ታክስ ጋር በተያያዘ ሮ ማቴሪያሉ ከውጪ ሲገባም እዚህ ሲሸጥም ታክስ እንዲነሳ የተለያዩ ጥረቶች ተደርገዋል። እነ አደይ ፓድስ እነ ጀግኒት የተለያዩ አሁን ላይክ ማላስታውሳቸው ድርጅቶች በጣም ብዙ ልፋት ለፍተውበታል። ግን ችግሩ ከድጡ ወደ ማጡ ነው እየሄደ ያለው። እኔ ፕሮፖዝ የማደርገው ነገር ምንድነው? ያላችሁ ሴቶች፣ ገንዘብ ያላችሁ ሴቶች እዚህ ጉዳይ ላይ የሆኑ አይነት ፕሮጀክቶችን አስባችሁ ቢያንስ መንግስት ትምህርት ቤት ላሉ ተማሪዎች፣ ለጎዳና ተዳዳሪዎች፣ አቅም ለሌላቸው ሴቶች ሞዴስ ገዝታችሁ የምትሰጡበትን ሁኔታዎች ብታመቻቹ። ግል ትምህርት ቤት ፕራይቬት ስኩል የምትማሩ ሴት ተማሪዎች በየወሩ እያዋጣችሁ ሞዴስ ለመንግስት ትምህርት ቤት ብታበረክቱ። የሚታጠብ ሞዴስ በተመጣጣኝ ዋጋ የሚያቀርቡ ድርጅቶች አሉ። እና አደይ ፓድስ፣ የቲ ፓድስ የሚባሉ ሪዩዜብል ፓድ ኢትዮጵያ ብላችሁ ብትገቡ ያወጣላችኋል፣ ይደረድርላችኋል እነማን እንደሆኑ ማለት ነው። እነዚህ ሰዎች ጋር እነዚህ ድርጅቶች ጋር ደውላችሁ እነዚህን የሚታጠቡ ፓዶች ገዝታችሁ ለሴት ተማሪዎች ብትሰጡ goes a long way። እነዚህ የሚታጠቡ ፓዶች ከ1 ዓመት እስከ 1 ዓመት ከግማሽ በስነ ስርዓት እያጠበች መጠቀም ትችላለች። ችግሩ በሲስተም ደረጃ እስኪቀረፍ ማለት ነው። ሌላ ደግሞ መርከብ የሚለው የቴዲ አፍሮ ዘፈን ላይ ፖለቲካ ነው ፖለቲካ አይደለም እያሉ ብዙ ሰዎች ሲከራከሩና ሀሳብ አስተያየት ሲለዋወጡበት ነበረ። ምን ይመስላል የሚለውን እስኪ እያንዳንዱን ግጥም በእርጋታ እንመልከት። በጣም በርካታ ቲክቶከሮች ዳስጣል የሚለውን ዘፈን በሱ ቪዲዮ ከሰራን ፖለቲካ ይሆንብናል ብለው ፈርተው፣ በተቃራኒው ደግሞ መርከብ በሚለው ሁሉም ሰው ቪዲዮ እየሰራ ይገኛል። መርከብ የሚለው ትራክ ለአንድ ፍቅረኛ ማለትም አንድ የተከዳ ሰው የዘፈነው ዘፈን ሳይሆን ለሀገር የተዘፈነ እሱም ልክ እንደ ዳስጣል በውስጡ ፖለቲካዊ ይዘት እንዳለው ላስረዳችሁ እስቲ። በመጀመሪያ መርከብ የማለቁ ጫፍ ባይሰራ ረክቶ እንዳይቆም ከአንዱ ስፍራ ብሎ ይጀምራል። እዚህ ጋር መርከብ ብሎ የገለጸው ሀገርን ነው። የማለቅ ጫፍ ማለት አንድ መርከብ የሚቆመው ማለትም የሆነ ቦታ ላይ ሲቆም በማለቅ ይታሰራል ጫፉ ማለት ነው። ካልታሰረ ምን ይሆናል? ማዕበል ሲነሳ ንፋስ ሲመጣ ይወስደዋል፣ ይገለብጠዋል ማለት ነው። ስለዚህ እዚህ ጋር ቴዲ አፍሮ ምን ለማለት ፈልጎ ነው? ለመርከቡ የሚጠቅመው ማለቁ እንደሆነ ለሀገራችንም መከባበሩ፣ ፍቅሩ፣ አንድነቱ፣ ሰላሙ ካልሰራ መርከቢቷ ሀገሪቷ ረክታ አትቆምም፣ ትወሰዳለች፣ ትገለበጣለች፣ ትናወጣለች እያለን ይገኛል ማለት ነው። ከዛ በኋላ ደግሞ ቀጥሎ ምን ይላል? ቦይ ብቀድለት እንባዬ ፈሶም አይበቃ ይላል። እዚህ ጋር ቦይ ብቀድለት የሚለው ማለቂያ የሌለው እንባ ዜጎች ላይ የሚደርሰው ግፍና መከራን መግለጽ ፈልጎ ነው። ይሄ የሚደርሰው ነገር ቦይ እንኳን ቢቀደድ ፈሶ እንደማያልቅ እንደማያባራ ለመግለጽ ፈልጎ ነው። ከዛ ቀጥሎ ደግሞ ምን ይላል? ወፍ ጭጭጭ እስኪል ቆሜ ነው ሌቱን የማነጋው። የሰላም ችግር እንዳለ፣ የደህንነት ችግር እንዳለ፣ በሰላም ተኝቶ እንኳን እንደማያቅና ቆሞ እንደሚያነጋው፣ ለሰላሙ ለደህንነቱ ይሞት ይኑር እንኳን ደህንነት እንደሌለው ቆሞ እንደሚያነጋ ለመናገር ፈልጎ ነው ማለት ነው። ከዛ ደግሞ ምን ይላል? ቃልሽ ሆነና ቦታው ማይገኝ ተላላ አረገው ልቤን ሰው አማኝ ብሎ ይገልጻል። ቃልሽ ብሎ እዚህ ጋር የተጠቀመው የተገባው ቃልን መናገር ፈልጎ ነው። ስለ ሰላም፣ ስለ ዲሞክራሲ፣ ስለ አንድነት ብቻ ከዚህ በፊት የተገባውን ቃልሽ ብሎ ይናገራል ማለት ነው። እሱን ቃል አምኖ እንደነበረ ተቀብሎ እንደነበረ ይናገርና በኋላ ላይ ምን ይላል? እንደተታለለ ተላላ አረገው ልቤን ሰው አማኝ ብሎ ይገልጻል። እንደተታለለ ቃሉ እንዳልተፈጸመ ይናገርና አረገው ልቤን ሰው አማኝ ብሎ ይገልጻል ማለት ነው። በቀጣይ ደግሞ ምን ይላል? ምስኪኑ ልቤ ባንቺ ታምኖ ባንቺ ታሞ ሳይበቃው ይላል። እዚህ ጋር አምኗታልም በማመኑ ደግሞ ታሟልም። ቀጣይ ላይ ደግሞ ምን ይላል? ሄደሻል አሉ
ትቼዋለሁ ጆሮ ምን አለ ማይሰማው ብሎ ይደመድማል ማለት ነው። በማመኑ በመታመኑ እንደተከዳ እንደተጎዳ ጭራሽ ደግሞ በኋላ ላይ ትቼዋለሁ እንደተባለ ያንን ቃል የተገባውን ቃል ትቼዋለሁ እንደተባለ ይገልጻል ማለት ነው። ስለዚህ በአጠቃላይ መርከብ የሚለው ሙዚቃ አንድ ፍቅረኛው ለካደችው ወንድ የተዘፈነ ሳይሆን ሀገሪቷን በመርከብ መስሏት የዘፈነው ስራ ነው። ስለዚህ በዳስጣል ባትሰሩም በመርከብ እየሰራችሁ ነውና የሆነ ፖለቲካ ውስጥ ያልገባችሁ አታስመስሉ። እዚህ ጋር ያልኩት እያንዳንዱ ነገር ስለ መርከብ ዘፈን እንጂ ስለ ራሴ አይደለም፣ ከራሴ ያመነጨሁት ጉዳይ አይደለም። ሌላ ደግሞ ትናንትና ማታ የድምፃዊ ቴዲ አፍሮ ስቱዲዮ መዘረፉን በተለያዩ ሶሻል ሚዲያዎች ላይ ተመልክታችሁታል ብዬ አስባለሁ። ምን ይመስላል የሚለውን ሰምተን ነው እንመለስ። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሃና ለ የሚል ቴዲ እንደ ቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ከዚሁ ጉዳይ ጋር ተያይዞም እንግዲህ ብዙ ውሸቶችን እየሰማን እንገኛለን። ከዚህም መካከል ድምፃዊ ቴዲ አፍሮ በፖሊስ ቁጥጥር ስር እንደዋለ እነዚህን ፎቶዎች በማስቀመጥ ታሰረ እያሉ በተለያዩ ሶሻል ሚዲያዎች ላይ ሲጠቀሙት የነበረው መረጃ ምንጭ ሆኖን ዮኒ ማኛ የሚለውን ሰምተን እንመለስ። ቴዲን አፍሮን አብረው አስረውታል ነው እያልኩ ያለው። ታስሯል ቴዲ። በአሁን ሰዓት ምን ማድረግ አለብን? ዓለም ላይ እኔ በእንግሊዝኛ ቪዲዮ ሰራለሁ። ዛሬ ማድረግ ያለብን ቆይ እኔ ሶሉሽን ልንገርህ። እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ ሰራለሁ። ዓለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ ሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ስሩ። ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ። ቲክታክ ያላችሁ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ especially the young generation, I want to make sure you make a video about Teddy Afro because they are threatening him right now. So you make sure you make a video about it. Okay? Be a voice for Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምጽ አድርገን ዓለም ላይ እንዲሰማ እናደርጋለን። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በሁለት ቀን ውስጥ ካልተለቀቁ አፕራምሺው ቫይራል አስወጥቼ ይሄን መንግስት ድምጥማጡን ነው የምናጠፋው። አሰማችሁት ነው። ይሄ ፍጹም ከእውነት የራቀም እንደሆነ በዚህ አጋጣሚ ልነግራችሁ እፈልጋለሁ። ከድምፃዊ ቴዲ አፍሮ ጋር በተያያዘ ሶሻል ሚዲያው በሙሉ በሐሰተኛ መረጃዎች እየተጠለቀለቀ እንደሆነ ሁላችሁም ተመልክታችሁታል ብዬ አስባለሁ። መረጃን የምታገኙበትን ቻናል መምረጥ እንደሚኖርባችሁም በዚህ አጋጣሚ ልነግራችሁ እፈልጋለሁ። ሌላ ደግሞ ውሸቶችን በማጋለጥ የምናውቀው አውንታ በርሲሳ አንድ እውነት ልንገራችሁ ሲል ቪዲዮ ለቆልን ነበረ። ቪዲዮ እንስማና ሐሳብ አስተያየት እንለዋወጥ። ነጭ ሸሚዝ በቀይ ከረባት የሚያደርጉ ሆድና እድሜያቸው ገፋ ያለ ጸጉራቸው ገብሳማ ካፋቸው ቃል ሲያወጡ የሚጠነቀቁ ሰብሰብ ብለው ኑና ብሉ ናይል አክሲዮን ማህበር የተባለ ድርጅትና አቋቁም ኢትዮጵያውያን ብራችሁን ወዲህ በሉ ሲሉ ነበር። ሰጠናቸው። ሳይለንሰር እንደተገጠመለት ሽጉጥ ይኖሩ ይሙቱ ይተኮሱ ይክሸፉ የሚታወቅ
ነገር የለም። ብሉ ናይል ሆይ ካላህ አቤት በል ትጠራለህ። ኢትዮጵያ ውስጥ እንግዲህ ብዙ አክሲዮን ማህበሮች ሲቋቋሙ ተጮሁ ነው። የተጋነነ ማስታወቂያ የተጋነነ ስቅሳ የነበረባቸው ናቸው። አንዱ ብሉ ናይል ነው። ይኑር ይሙት ይቀበር ይዳን የሚታወቅ ነገር የለም። ሌላኛው ሀበሻ ሲሚንቶ በእንደዚህ አይነት ኑና ኢትዮጵያውያን ሆይ ሀገራችንን በሲሚንቶ ሴክተሩ የሆነ ደረጃ እናድርሳት፣ በጋራም በልጽግ፣ በጋራ ሀገራችንን እንገንባ አሉ። ብር ለቀሙ። ስለመኖር ስለመሞታቸው እኛ አይደለንም ባለ አክሲዮኖቹም አያውቁም። አንዲት ቀን ጠርቶ አትርፍ ያለሁ ወይም ከስር ያለሁ ወይን ሞች ያለው ወይን ተቀብር ያለው አላለም። ወሊፍ ትራንስፖርት የትራንስፖርት ሴክተሩን ከፍ እናደርገዋለን፣ ኑ በጋራ እንስራ ስትሉን ነበር። ብር ለቀማችሁ፣ ትሞቱ ትኖሩ ትጥፉ የሚታወቅ ነገር የለም። 4-5 መኪኖች ገዝታችሁ ነበር አይተናል። ነገር ግን አንድ ቀን ኢንካም ስቴትመንታችሁን ባላንስ ሽታችሁን አላሳያችሁንም እያሉ ነው ስቶክ ሆልደሮቹ። ስለዚህ ካላችሁ አቤት በሉ። እነዚህ ድርጅቶች ሲቋቋሙ ጮኸው ነበር የተቋቋሙት። ቢዝነስ ሲመራ ጥልቅ ዲሲፕሊን ያስፈልጋል። በዛ ዲሲፕሊን ውስጥ አንዱ ሌብነት ነው። ድርጅት ሳይቋቋም ከርስን ማቋቋም ከተጀመረ ያ ድርጅት መጥፋቱ አይቀርም። ስለዚህ እነዚህ አሁን የጠራኋችሁ 3 ድርጅቶች ብሉ ናይል፣ ሀበሻ ሲሚንቶ፣ ወሊፍ ትራንስፖርት ባለ አክሲዮኖቹ እየጠበቋችሁ ነው። አንድ ነገር በሏቸው። ቤተሰቦች ለዛሬ ይላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን፣ ወንድማዊ ምክራችሁን ደግሞ ኮሜንት ላይ በነጻነት ጻፉልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።